so አሁን ደግሞ የምንመለከተው ስለ ቤዞች ይሆናል ኦኬ ቤዞችን ዲፋይን እናደርጋለን then characteristics ሲሆኑ ኬሚካል ፕሮፐርቲዎች ወይንም ኬሚካል ሪአክሽኖች አሉ እነሱን እንመለከታለን ማለት ነው እንግዲህ ለልክ አሲድ ላይ እንዳደረግነው ለቤዝም የምንጠቀመው የአርሃነስ ዲፊኒሽን ነው ኦኬ የአርሃነስ ዲፊኒሽን so according to አርሃነስ ቤዝ የምንላቸው in aqueous solution ምንን የሚጨምሩ ማለት ነው የሃይድሮክሳይድ አየን ኮንሰንትሬሽኑን የሚጨምሩ ናቸው ኦኬ የሃይድሮክሳይድ አየን ኮንሰንትሬሽኑን ይጨምራሉ ማለት ነው ስለዚህ አንድ ኮምፓውንድ ቤዝ ለመባል according to አርሃነስ ምን ሊኖረው ይገባል ሃይድሮክሳይድ ሊኖረው ይገባል ይሄ ሃይድሮክሳይድ አየን ግን in aqueous solution ምን መሆን አለበት ሪሊዝ የሚደረግ መሆን አለበት ለምሳሌ ፖታሺየም ሃይድሮክሳይድ ለምሳሌ ሚታኖልን ብትወስዱ ሃይድሮክሳይድ አየን አለው OH አለው ግን ሚታኖልን ውሃ ውስጥ ብትከቱት ሃይድሮክሳይድ አየንን አይሰጥም ስለዚህ ሚታኖል የአርሃነስ ቤዝ አይደለም የአርሃነስ ቤዝ አይደለም ኦኬ ሶ ዲሶሺየት ሊደረግ የሚችል ምን መኖር አለበት ሃይድሮክሳይድ አየን ሊኖረው ይገባል ማለት ነው እና እነዚህ ቤዞች ቢተር ቴስት አላቸው ሚጎመዝዝ ሚመር ማለት ነው again ልክ አሲድ ላይ እንደነገርኳችሁ ይሄንን ቼክ ለማድረግ በፍጹም እንዳትሞክሩ ስሊፐሪ ፊል አላቸው ስትነኳቸው ይሄ የመለስለስ ነገር አላቸው ይሄንንም እንዳትሞክሩ ኦኬ ሶ ሬድ ሊትመስ ፔፐርን ወደ ብሉ ይቀይራሉ ብሉ ሊትመስ ፔፐር ግን ከለር ቼንጅ ነው የሚሆነው ማለት ነው እነዚህ ፊዚካል ኤንድ ኬሚካል ፕሮፐርቲ ኦፍ ቤዝስ ነው ማለት ነው ሶ ለምሳሌ ሶዲየም ሃይድሮክሳይድ ፖታሺየም ሃይድሮክሳይድ ካልሲየም ሃይድሮክሳይድ እነዚህ ስትሮንግ ቤዝ ምንላቸው አሞኒያ ዊክ ቤዝ አሉሚኒየም ሃይድሮክሳይድ ዊክ ቤዝ በጣም ኢምፖርታንት የሆነው ማለት ነው ለምሳሌ ሶዲየም ሃይድሮክሳይድ ለሶፕ ሳሙና ለመስራት ሶፕን ከፋቲ አሲድስ ጋር ሪአክት እንዲያደርግ ብናደርገው ሶዲየም ሃይድሮክሳይድን the salt of sodium produce ይደረጋል okay ያ salt of sodium is a soap potassium hydroxide ለፈርቲላይዘርስ ለባትሪስ እንጠቀምበታለን calcium hydroxide ለሲሜንት ammonium for fertilizers for cleaning products እነዚህ አሁን አሞኒያ ለምሳሌ ይሄ ዩሪያ የሚባለው በጣም ኢምፖርታንት የሆነው ፈርቲላይዘር ከአሞኒያ ነው የሚሰራው okay እነዚህ በጣም ኢምፖርታንት የሆኑ ነገሮች ናቸው ማለት ነው again እዚህ ላይ የቤዞች ላይ the pH scale አለ so ያ pOH እንለዋለን that pOH indicates the concentration of the hydroxide ion የሃይድሮክሳይድ አየን ኮንሰንትሬሽኑን ይነግረናል ማለት ነው የሃይድሮክሳይድ አየን ኮንሰንትሬሽኑን ይነግረናል but pH ወደዚህ በመጣን ቁጥር አሲዲክ እየሆነ ነው የሚመጣው አይደል ለቤዚሲቲ ግን በተቃራኒው ነው ኦኬ እየጨመረ በሄደ ቁጥር ቤዚሲቲው እየጨመረ ይመጣል ማለት ነው ሶ በቀላሉ እንግዲህ pH-ን ካገኘን we can determine the concentration of the OH የOH concentration determine ማድረግ እንችላለን because pH plus pOH 14 መምጣት አለበት ይሄ የመጣው the ion product of water which is H plus times OH minus is always 1.0 times 10 raised to minus 14 ስለሆነ ነው ስለዚህ ሎጋሪትሚክ ተርሙን ስንወስድ ዲተርማይን እናደርጋለን pOH ማለት it is a negative logarithm of the concentration of OH ማለት ነው ያው pH ማለት ደግሞ the negative logarithm of H plus ማለታችን ነው ስለዚህ በዛ አይነት መንገድ እንግዲህ ዲተርማይን ማድረግ እንችላለን ስትሮንግ ቤዝ የምንላቸው እዚህ አካባቢ የሚገኙት ናቸው ኦኬ 12 13 14 አካባቢ እየቀነሰ ሲሄድ የቤዙ ስትሬንግስ በዛን ያክል እየቀነሰ ይመጣል ማለት ነው ለምሳሌ ብለድ pH 8 ነው ኤክስፔክት ይደረጋል ኒውትራል አካባቢ ነው ኤግ ዋይት 9 አካባቢ ነው ሃውስሆልድ ብሊች 10 ነው ድሬን ክሊነር ኦኬ ይሄ የውሃ የቧንቧ ማጽጃ በጣም ስትሮንግ የሆነ ቤዝ ነው እሱ አሁን ወደ 14 አካባቢ ይሆናል ማለት ነው ስለዚህ በዚህ አይነት መንገድ እንትን ማድረግ እንችላለን ለምሳሌ
lime water which is calcium hydroxide 12 ነው so strong base ነው milk of magnesia ይሄ ጨጓራቸውን ለሚያማቸው ሰዎች እንደ ማስታገሻ የሚሰጥ መድኃኒት ነው so moderately pH የሆነ ነው because acidityውን ሰፕረስ ለማድረግ ኒውትራላይዝ ለማድረግ የምንጠቀምበት ስለሆነ ማለት ነው ግን ኮንሱም እናደርገው ስለሆነ በአሲዲ ቤዚሲቲ በጣም ከፍ ካለ ስለሚጎዳን milk of magnesia is a weak base ኮመን የሆኑ ሪአክሽኖች እንግዲህ አሲዶች ቤዞች ከአሲድ ጋር ሪአክት ሲያደርጉ ኒውትራላይዜሽን ሪአክሽን አፕን ያደርጋል ሳልት ፕላስ ዋተር ፕሮዲዩስ ይደረጋል ለምሳሌ ሶዲየም ሃይድሮክሳይድ ከኤችሲኤል ጋር ሪአክት ሲያደርግ ሶዲየም ክሎራይድ እና ዋተርን ፕሮዲዩስ ያደርጋል ሌላ ሪአክሽን ቤዝ ከአሞኒየም ሳልትስ ጋር ለምሳሌ አሞኒየም ክሎራይድ ከነሱ ጋር ሪአክት በሚያደርግበት ጊዜ ሶዲየም ክሎራይድ አሞኒያ and water ፕሮዲዩስ ይደረጋል ኦኬ another ይሄ ልክ እንደ አሲድ ሁሉ the presence of ammonia is the presence of a base እንዴት ነው አሞኒያ መኖሩን የምናውቀው አሞኒያ በጣም የሚያስጠላ ሽታ a pungent የምንለው ሽታ ነው ያለው so ያ ነገር ፕሮዲዩስ ሲደረግ of course ያ ሶሉሽን ምን አለው ማለት ነው ቤዝ አለው ማለት ነው ሌላ precipitation test የምንለው ነገር አለ ለምሳሌ ቤዝን ከሜታል ሳልት ጋር ለምሳሌ ከአይረን ክሎራይድ ጋር ሪአክት እንዲያደርግ ብናደርገው ሶዲየም ሃይድሮክሳይድን ከአይረን ክሎራይድ ጋር ሪአክት እንዲያደርግ ብናደርገው ኢንሶሉብል የሆነ ሃይድሮክሳይድ ፕሮዲዩስ ይደረጋል ለምሳሌ ሶዲየም ሃይድሮክሳይድ ሶሉሽንን with copper sulfate okay this is salt ነው copper sulfate ጋር ሪአክት እንዲያደርግ ብናደርገው at the end of the reaction ከስር ቴስት ቲዩባችን ላይ እንደዚህ አይነት precipitate እናገኛለን which is copper hydroxide ያ ማለት ሶሉሽናችን ምን አለው ማለት ነው so base ነበረው ማለት ነው okay ሶሉሽናችን ቤዝ ነበረው this is called precipitation test ይባላል ኦኬ precipitation test ይባላል እዚህ በጣም ኢምፖርታንት የሆኑ እንትኖች ናቸው ሌሎች እንግዲህ ላቦራቶሪ ውስጥ ልንሰራቸው የምንችላቸው እንትኖች ቴስቶች for a base red litmus paper ካለ ወደ ምን ይቀየራል ወደ ብሉ ይቀየራል ብሉ litmus paperን ብንጨምር ግን ምንም አይነት ከለር አያሳይም ዩኒቨርሳል ኢንዲኬተር ወደ ብሉ ግሪን ይለወጣል HCl ብንጨምር ቤዞች ላይ ሳልት ፕላስ ዋተር ይሄ ኒውትራላይዜሽን ሪአክሽን ማለት ነው ኮፐር ሰልፌት ቅድም እንዳሳየዋችሁ precipitate ያደርጋል ያ ደግሞ the presence of a base confirm ያደርግልናል ማለት ነው ኦኬ presence of a base confirm ያደርግልናል እንግዲህ በመጨረሻ የምናየው ምንድነው ተማሪዎች ስለ ሳልት እንመለከታለን ሳልቶች ምንድናቸው ዲፋይን እናደርጋለን ታይፓቸውን እንመለከታለን አንዳንድ ኤግዛምፕሎችን አሳያችኋለሁ ማለት ነው ሰው ከዛ በፊት ግን ስለ ቤዝ የተዘጋጁ ጥያቄዎችን ሰርታችሁ ድጋሚ እንገናኛለን ማለት ነው ኦኬ